እስቲ ልስፈንልሽ ሙሽራዬ ብዬ ሰበና እንኳን ደህና ገባችሁልን የኔ አዝጎች። እስካሁን ምን ትሰሩ ነበረ? ቅድም ሲጠየቁ እንግዲህ ኤዲተሩ አላፈጠነልንም ብለው ነበረ። ጋይስ እኔ እኮ ቪዲዮ ሰርቼ የላቸው ነበረ እና አልተመቸኝም፣ አልፖሰትኩም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እና ሩታዬ ጎርደድ እና ጸጉሯ ማስረዝማ መጣችልን ማለት ነው። በዛ ላይ ደግሞ ተዘፈነላቸው። የኔ ማሮች እንኳን ደህና መጣችሁልን። ሌላ ምንም አልልም። በመቀጠል ደግሞ የሆነች ሴት አለች። በነገራችን ላይ እኔ የነሱ የወለዱት ቀን ሰርገው ሰርግ ጨርሰው ከዛ በኋላ እስኪወልድ ድረስ አልጠብቅምና የሆነ ሰርፕራይዝ የማደርገው ሰው አለ ማለት ነው። እና ውድ ቤተሰቦቼ ያረረደበት እንቀጣለን ያለች ሴትዮ አለች እና መልካም የመቃጠል ጊዜና ዘመን ይሁንልሽ። አንቺ በተናገርሽው ንግግርና ወይም ደግሞ አንቺ በምትኮምችው በየቦታ ቆሻሻ ኮሜንትሽ ዛሬ ላይ ደርሰዋል አብርሽና ሩታ። እንግዲህ ምንም ማድረግ አይቻልም። ለማንኛውም ቀዝቃዛው ውሃሚውን ወተት እየጠጣሽ አንቺ ቆሻሻ ማለት ነው። እውነቴ ነው። እኔ መሳደብ አልፈልግም ነበረ፣ ግን የጠነባሽ ጥንብ ዘረኛ ቆሻሻ ሴት ነሽ ማለት ነው ባጭሩ። እና ለማንኛውም እንደዚህ እያየሻቸው እንግዲህ ፈክተው እየሄዱ ነው። አንቺ ግማታም፣ ምክንያቱም ግማታም ስለሆንሽ ነው ግማታም የምልሽ። በመቀጠል ደግሞ ቆሻሻም ጥንብ ዘረኛም ስለሆንሽ ማለት ነው። ጭራሽ ብላ ማለት ነው ጋይስ በአብረሽና በሩታ ብላ አልሆንም ሲላት በዘረኝነት መጣችብን። ምንም አታገኝም በኛ ምንም ማለት ነው። ገና አብረሽና ሩታ እንግዲህ እየመሩ ይገኛሉ ማለት ነው። በአንቺ ላይ ገና እየረገጡሽ ማለት ነው። ከእግራቸው በታች በኦዲየንሶቻቸው ራሱ ከኦዲየንስ ራሱ ከእግር በታች ሆነሽ ነው የምትኖሪው። እንደዚሁ ማለት ነው። እንደዚሁ እየለፈለፍሽ እንደ እባብ መርዝ እየረጨሽ ትኖራት ያለሽ እንጂ ገና እየፈኩ እየደመቁ ይሄዳሉ ማለት ነው። እባብ ቤቴ እንደምትመጪ አውቃለሁ፣ እንደምታዳምጪ አውቃለሁ። እባብ የመጨረሻ እባብ ነሽ ማለት ነው። ዘረኛም ነሽ፣ ጥንብም ነሽ። ነገ ለልጅሽ ራሱ የምታስቀሪው ይሄ ቆሻሻ ተግባርሽ ነው። ከቆሻሻ ተግባር ምንም የቀረ ነገር የምታስቀምጪው ነገር የለም ማለት ነው። እና ይሄ የምለው ውድ ቤተሰቦቼ ታቋታላችሁ ሁላችሁም። በመቀጠል ደግሞ በውስጥ መስመርም ተልኮልኝም ነው ተናድጄ ተቃጥዬ ረድብን ብዬላችሁ ማለት ነው። እናንተ እኔ በጣም ተናድጄ ነበረ ዛሬ ባወርሽና በሩታ። እሱ ምንድን ነው ለምንድን ነው እኛን ሁሌ የማያኮሩን? ለምንድን ነው ቪዲዮ የማይለቀቀው እያልኩኝ ነበረ። ነገር ግን ቪዲዮ ለቀዋል። በመቀጠል ደግሞ አብርሽም ሲጠየቅ ምን አለ መሰላችሁ? በዳኒ ሊለቀቅ ነበረ። ኤዲተሩ እንግዲህ እስካሁን ድረስ አላደረሰልንም እና አልፈጠነም፣ ለዛ ነው ወደኋላ ያልንበት ብለው ነበረ ማለት ነው። እና በእነሱም አንዳንድ ተናድጄ ነበረ። ምክንያቱም በቃ ኦዲየንስ ለእናንተ ወገቡን ታጥቁ እንደተነሳ እንደሚከራከርላችሁ እናንተም ደግሞ ማስደሰት አለባችሁ። ቆራጣን ቪዲዮ ቢሆን ፖስቱልን ማለት ነው። በቃ ልታደርጉት የፈለጋችሁትን ነገር አድርጋችሁ ማሳየት በተግባር ማለት ነው። ልክ እንዳሁን ዱባይ እንመጣለን ብላችኋል። ዱባይ መጣችሁ አይተናል ማለት ነው። ስለዚህ ከዚህም በኋላ የሆነ ነገር እናደርጋለን ስትሉ በተግባር እንድታሳዩን ነው የምንፈልገው ማለት ነው። እና አይበገሬዎች እኛም ተመልካቾች ደግሞ ወደኋላ አንልም። በመቀጠል ደግሞ እናንተ ማለት ነው ውድ ቤተሰቦቼ ለምንድን ነው የምትሄዱት ቆሻሻ ቦታና እንደዚህ የቆሸሸ በቃ አስተዳደጉ የዘቀጠ ቦታ ምን ወሰዳችሁ? እናንተ ከማጠብ ራሱ ወደ ኋላ አይደለም። ምን ወሰዳችሁ? ምን ወስዳችኋል? ሲጀምር እኔ ቆሻሻ ነገር ዋንም እንደዚህ የቆሸሸ የወረደ ተግባሯን እኔ በውስጥ መስመር ትልኩልኛላችሁ። ነገር ግን ለምንድን ነው የምትሄዱት? የኔ ጥያቄ መልሱልኝ። ምን ያልከሰከሳችኋል? ቆሻሻ ቦታ ምን ይወስዳችኋል? እናንተ እውነትም እኛ የሩታና የአብርሽ ደጋፊ ነን እስካላችሁ ድረስ ቆሻሻ ቦታ ምን ትሰራላችሁ? አብርሽና ሩታ ቆሻሻ ነገር አስተምረዋል አላስተማሯቸውም? ስለዚህ በንጹህ ቦታ ነው መገኘት ያለባቸው እንጂ በተልከሰከሰ ቦታ አትገኙ ማለት ነው። ይህንን አክል አይምሮ የወረደና የዘቀጠ ሰው ሲጀመር አይቻለቅም እስከዛሬ ድረስ። እውነት ለመናገር በጣም ተናድጄ ነው እየተናገርኩ ያለኝ። እሱም የምናደደው በውስጥ መስመር ስለተላከልኝ ነው ማለት ነው ውድ ቤተሰቦቼ። ስለዚህ ከዚህ በኋላ እኔ እውነት ለመናገር ጥሌ ከማን ነው? በውስጥ መስመር ከሚልክልኝ ሰው ጋር ነው ጥል ማለት ነው የምያያዘው ወይም ደግሞ የምሰዳደበው። ጥብ ስጥት ነው ማደርጋችሁ። እንደዚህ ከመሳደብ ከፈለኩ ማለት ነው ከተነሳብኝ ሰይጣኔ ወደ ኋላ አልል። ማጥቤ ነው ማሰጣችሁ ስትልኩልኝ ማለት ነው። ወደ ኋላ አልልባችሁ ማንም ይሆን ማንም። ስለዚህ አለመሄድ ማለት ነው። ገባችሁ?
ስለዚህ ለማንኛውም ውድ ቤተሰቦቼ እንኳን ደስ አላችሁ፣ እንኳን ለዛሬ ቀን በቃችሁ። ተናድጄ ብናገርም ይቅርታ፣ ሶሪ፣ ምንም ማድረግ አልችልም። ያኔ በውስጥ መስመር ሲላክልኝ አንዳንድ ነገራቶች ሲደርሰኝ እንደዚህ እንደዚህ ሆነ እኮ እንደዚህ ተደረገው እኮ ሲባል ወይም ደግሞ በቃ ተግባሩ ራሱ ሲላክልኝ እናደዳለሁ። የምሬ ነው የምላችሁ። ለምን እንደሆነ ታውቃላችሁ? የማይሆን ነገር ስለሆነ በቃ እዛ ቦታ አለመገኘት። የማን ዘር ነኝ ወይም ደግሞ የማ እንትን ነኝ፣ ከማጋ ነው የምውለው፣ ምን እያየው ነው የምውለው፣ ቆሻሻ ነገር ነው ወይስ መጥፎ ጥሩ ነገር ነው ብላችሁ ራሴን እገመግማታለሁ። እኔ ቆሻሻ ነገር የምመለከት ከሆነ ቆሻሻ ቦታ ነው የምገኘው፣ ወይም ደግሞ ተግባሬም ደግሞ ሁሉ ነገር ቆሻሻ ነው። ስለዚህ ቆሻሻ ነገር ስለማልመለከት ማየት ያለብኝን አይቼ መማር ያለብኝን ተምሬ ወደውም ወጠት ነው የምለው ማለት ነው። ስለዚህ እናንተም እንደዛ ብታደርጉ ባይነኝ ለማለት ነው። ውድ ቤተሰቦቼ ለማንኛውም ስለ ጮኩባችሁ በጣም ይቅርታ። ከዚህ ውጭ ምንም ልላችሁ አልችልም። ከዚህ በኋላ አላባብልም አንድም ሰው ማለት ነው። እኔ ቆሻሻ ነገርን ለእነዚህ ልጆች እቺ ልጅ ምንም አላጠፋች፣ ምንም አላደረገችም። ቆሻሻ ነገር የሆነ ሰው አምጥቶ የለጠፈባትን ሲጀመር እናንተ ማለት አንድ ጥያቄ ልጠይቃችሁ። እኔ እስከዛሬ ድረስ በእነዚህ ልጆች እየሰራሁ ነው። በእነዚህ ልጆች እንትን ምንድን ነው እየለፈለፍኩ ነው አይደለ? ከዛ የሆነ ቀን ተነስቼ ቆሻሻ ንግግር ተናገርኳቸው። እሺ ከዛ በኋላ መታችሁ ትከታተሉኛላችሁ። እኔ ቆሻሻ ንግግር ከአፍ እንደዚህ ከሴት አፍ የማይወጣ ቆሻሻ በጣም የወረደ የዘቀጠ የሰውን ልጅ ክብር ከፍ ዝቅ የሚያደርግ ነገር አምጥቼ ብናገር ከዛ በቀጣይ መልሳችሁ መታችሁ ትከታተሉኛላችሁ? እኔ አትከታተሉኝ። ምክንያቱም እንደዛ ያደረግኩ እኔም አላደርግም ሲጀመር። ነገር ግን እኔ እንደዛ አይነት ነገር ያደረግኩ ቀን ከዛ እናንተ መታችሁ ከተከታተላችሁ ማለት ነው ማን ነው ምንቀው? እኔ እናንተ ነው ምንቃችሁ። ለምን እንደሆነ ታውቃላችሁ? ቆሻሻ ተግባሬን ራሱ ደግፋችሁ ትከታተሉኛላችሁ። ስለዚህ እነሱም እንትን አይደሉም፣ በቃ ንጹህ አይደሉም ብዬ ነው ምገምታችሁ ማለት ነው። ስለዚህ እናንተ በማትገመቱበት ቦታ እራሳችሁን አስከብራችሁ ጀነን አደርጋችሁ እንዴ የማዘር ነኝ፣ ማን ነው ወለደኝ፣ ማን ነው ያሳደገኝ የሚባል ነገር አለ። ስለዚህ እናቶቻችን ወይም ደግሞ አባቶቻችን በእንደዚህ አይነት ተግባር አላሳደጉንም፣ በቆሻሻ ቦታ እንድንውል አላሳደጉንም። እና ለማንኛውም ጠንቀቅ እያላችሁ ይሄ ደግሞ በውስጥ መስመር የላካችሁልኝ ልጆች ማን እንደሆነም ታውቃላችሁ፣ ምን እንደሆነም ታውቃላችሁ። እና እኔ እንደዚህ አይነት ነገር ስትልኩልኝ የዛ ቀን ውርጅብን ነው የምወርድባችሁ በውስጥ መስመር ቢሆን ማለት ነው። እና ለማንኛውም እንኳን ደህና መጣችሁ። በመቀጠል ደግሞ እናንተ ይሳቅ አለ ተባለ እኮ ሰምታችኋላ? የይሳቅም አለ። ስለዚህ ሰርፕራይዝ እሱ ነው፣ ደብቀውን ነው ሰሞኑ ጠርጥር ያለውን ሲጀመር እና ያኔ የጠረጠርኩኝ ምንድን ነው እንትን ተብለዋል ማለት ነው። ማለቴ አብረሽ ምናምን ሲያወራ እያለ ነበረ ማለት ነው። እኔ በደንብ ነው የተረዳሁኝ እሱ ጋር ማለት ነው። እና ማለት ደስ እያለኝ ነው የሆነ በቃ እንትናቸው ምናምን። ከዛ ይሳቅ ደግሞ እኔ ትልቅ ሰው ያለቅሳል ወይ ስባል ነው ምናምን ሲልም እንትን አለኝ እና ግን ነቅቻለሁ። የዛኑም ቀን በደንብ ተረድቻለሁ። ለማንኛውም ሁላችሁም እንኳን ደህና መጣችሁ። እንትና ማርቆስ ራሱ ብዙ ተንከራድቻለሁ እያለ ነበረ። ምስኪን ነፈር በህንደኛና በአረብኛ ያላየሁት አረብኛ ያላወራሁት ህንድኛ ያላወራሁት እንግሊዝኛ የለም አላለም። ደግ አደረጉ። ወስላታ አንተ የድሮ በልጅነት የምታደርገው እየተከፈለ ነው ዛሬ። እና ለማንኛውም ውድ ቤተሰቦቼ እንኳን ደህና ገባችሁልን። እንኳንም አንተም አልቀረህ ማርቆሴ ይሳቅም። እና ውድ ቤተሰቦቼ ሰላም ሆኑልኝ በያላችሁ።